ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ሁሉ ስበክ የተባሉት 120 የሚያክሉት የኢየሱስ ደቀ መዝሙር ናቸው። ስፔሲፊክ ግን ሐዋርያት ናቸው። የበጉ ሐዋርያት ግን አውቶሪቲ ትምህርቱን ከእግሩ ስር የተማሩ በእነሱ ትምህርትና በነቢያት ትምህርት ላይ ቤተክርስቲያንን ሊያነጽ እነሱ ልኳቸዋል። ይሄ ታዲያ አሁን ቃለ ሕይወት ቤተክርስቲያን እስከ ዓለም ዳርቻ ድረስ መሄድ አትችልም ማለት ነው? ነው አይደለም? የሄደችማ ነው ቤተክርስቲያን ወንጌል እየሰራች። ታዲያ ወንጌልን ማቴዎስ ወንጌል 28 ቁጥር 18 ጀምሮ እስከ 20 ድረስ ያለው ወደ ዓለም ሁሉ ሂዱ ያለው የእግዚአብሔር ቃል ለቃለ ሕይወት ለሙሉ ወንጌል ሁሉ የተሰጠ እኮ ነው። ስለዚህ please let me tell you ቆይ አንዴ ይሄን ጥያቄ ተመለሰልኝ በደንብ አድርገህ ከሰማኸኝ ያ የተጻፈው የሐዋርያነት አገልግሎት ስልጣን የተሰጠው ለቤተ ክርስቲያን ነው። ቤተ ክርስቲያን ሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ እስከ ምድር ሰማርያ ድረስ ምስክሮች ትሆናላችሁ ስላለ አዳምጠኝ አፖስትል። አንተ መጀመሪያ አዳምጠኝ። እኔ የምናገረው ወንድማችን እንደመልስልኝ ነው። ማን ነው? አቤልን በደንብ አድርጌ እወደዋለሁ። እኔ ብዙ ጊዜ ከሱ ጋር በብዙ ነገር እሱ አያቀኝም። እኔ ግን እሱ በሚያደርጋቸው በሚሰራቸው ስራዎች ሁሉ ከጎኑ ሆኜ እስካሁን ድረስ እየተከታተልኩ ነኝ። ሪሊ ግን ምን መሰለህ ከኔ አሁን አፖስትል ዶክተር ከኔ ያው ካንተ ጋር ያለኝ ተቃርኖ የመጀመሪያው ቃለ ሕይወት ቤተክርስቲያን አፖስትልን ፕሮፌትም አትሾም ቤተክርስቲያን ይዛው አንተ አልክ እንጂ አይውል አቢ አንተ አልክ እንጂ ቃለ ሕይወት ነህ አንተ። እኔ ቃለ ሕይወት የሾሙበት ቦታ ልንገር። እሺ ንገረኝ የሾሙበት ቦታ። እሺ ታቦር ቃለ ሕይወት ቤተክርስቲያን አዋሳ። በቃ ታቦር ቃለ ሕይወት ቤተክርስቲያን አዋሳ። እሺ ሮብ የሚታገለግል እህታችን ነቢት ናት፣ ቃለ ሕይወት ናት። ሮብ ሙሉ ጊዜ ለሷ የፎስ ፕሮግራም ተሰጥቷ ታገለግል። አው ማን ነው አፖስትል ማን ነው ፕሮፌት ብላ ማን ነው ሐዋርያ ብለሽ ነጸጋብ ቸርች ነው ሐዋሳ ታቦር ቃለ ሕይወት ቤተክርስቲያን። እኔ መጀመሪያ 3 ዓመት አገልግዬ ነው እኔ ታቦር ቃለ ሕይወት ቤተክርስቲያን አገልጋይ ነኝ። እሺ ዶክተር አንዴ እናንተ የእናንተን ሐሳብ ብቻ እውነት ለማድረግ ለምን ትታገላላችሁ? አይደለም መታገል አይደለም። አሁን ትግል እኮ ነው ይሄ። ቆይ አትታገሉ። ቆይ አንተ ራስህ አትታገሉ። እኔ እንደውም እናንተ ቃለ ሕይወት ቤተክርስቲያን ነቢያትን አትቀበልም ካላችሁ ሙሉ ወንጌል ቤተክርስቲያን ሕይወት ብርሃን ቤተክርስቲያን ነቢ አትቀበልም ካላችሁ ፈጽሞ በኢትዮጵያ ላይ የሐሰት ትምህርትን እያስከዳችሁ ናችሁ ማለት ነው። ስለዚህ ቃለ ሕይወት ነቢን ትቀበላለች፣ ሐዋርያን ትቀበላለች፣ ፓስተርን ትቀበላለች። አንዴ ኢየሱስ ማን ነው? በመጀመሪያ ጋሺ አንዴ ኢየሱስ ትክክለኛ ስሙት ማን ነው? በግዱ ነኝ። በግዱ አንዴ ቆይ አንዴ አሁን የቃለ ሕይወት ቤተክርስቲያን ተጨማሪ ጥያቄ እንጠይቀው ፈቃዱ ተጨማሪ ጥያቄ አይ ተጠይቋል። መሐባ ቆይ አንዴ እኔ አንተኑን በግዱ አንዴ ብንደማመጥ እኮ እርሶ ያሉትን ልናምን እንችላለን። ምክንያቱም በመረጃና በማስረጃ ነው። ለምሳሌ አንድ ሎካል ቸርች ምናልባት እርሶ ያሉበት ሾማ ሊሆን ይችላል አናቅም። ግን በቃለ ሕይወት ቤተክርስቲያን አስተምሮትና መተዳደሪያ እንደዚህ ያን ነገር ይኑር አይኑር መሐባ የቃለ ሕይወት ቤተክርስቲያን አባል ስለሆነ እሱ ያስረዳን። እሱ አንዴ መደማመጥ ጥሩ ነው። ማን መሐባ ያው ጎስፔል ሚውዚሻን ማቲም ገብቷል። እሱም ቃለ ሕይወት ቤተክርስቲያን ነው። እኔ ቃለ ሕይወት በግዱ አንዴ በግዱ ቆይ አፖስትል ሲሰጡት ያወራ በግዱ ቃለ ሕይወት ቤተክርስቲያን አይደለም። አንተኛ እናስረዳ አይደለም። አይ ሊሆን ይችላል። ቤተክርስቲያን አይደለም። እኔ ቃለ ሕይወት አይደለም ስለማውቀው ነው። እንዴት ታገኛለህ? የት ታገኛለህ? አይደለም አሁን አትበል።
እኔ 38 ዓመት በቃልዮት አገልግያለሁ ከፈለክ አንተ ቃልዮት ብትሆን ራስን አፖስትል ነኝ አትልም ቃልዮት ብትሆን አይደለም እኔ የታወቅኩ አፖስትል ነኝ በጣም የተዋጣለት ቃልዮት ቤተክርስቲያን በአስተምሮ እኔም ቃልዮት ቤተክርስቲያን አባል ነኝ በመጽሐፍ ቅዱስ አስተምሮ አይደለም እኔ በአንድ አጥቢያ ቤተክርስቲያን አይደለም እኔ በኢትዮጵያ ቃልዮት ቤተክርስቲያን ዋና ጽሕፈት ቤት 7 ዓመት ሰርቻለሁ ከፈለክ በወላይታ ቃልዮት ቤተክርስቲያን 6 ዓመት ሰርቻለሁ በዋናው ጽሕፈት ቤት እርሶን አፖስትል ብሎ የሾመችው ቤተክርስቲያን የትኛው ቤተክርስቲያን ነው ማን ነው የሾመው ማን ነው አንተን አፖስትል ብሎ የሾመው የቃልዮት ቤተክርስቲያን ንገረን እውነት አንተ ማን እንዲሾም ትፈልጋለህ አንተ ማን እንዲሾም ነው ይፈልከው አይ የተሾሙበትን ቤተክርስቲያን ለምን አይነግሩም አንተ ማን እንዲሾም ፈልጋል አፖስትል ብሎ እናንተ አሁን ለምሳሌ እናንተን ሁላችሁ እዚህ ያላችሁ ሁላችሁ እናንተን እዚሁ ያላችሁት ሁላችሁትን ስለ አፖስትል ስለ ፕሮፌቲክ ሚኒስትሪ እኔ አጣሩ ብሎ የላከው ማን ነው እናንተ ስለ ታውቃላችሁ እውነት ስለ አፖስቶሊክ ሚኒስትሪ ታውቃላችሁ ስለ ፕሮፌቲክ ሚኒስትሪ ታውቃላችሁ ተምራችኋል አልተማራችሁትም ምንም ስለ መጽሐፍ ቅዱስ ስለ ነብይነት አገልግሎት ምን የተማራችሁበት ነገር የለም እናንተን አጣሩ ብሎ የላከው ማን ነው እናንተን አጣሩ የላከው ማን ነው አንተን ማን ነው አንተ ነብይነትን የነብይነትን አገልግሎትን ማን ነው የላከው እናንተን ማን ነው እናንተን በኢትዮጵያ ምድር ላይ አንደኛ ከንተንም ከአጀንዳም ይወጣል እናንተ አሁን ሽብርተኞች ናችሁ እናንተ ሽብር ፈጣሪዎች ናችሁ እናንተን የላከው ማን ነው እናንተ በማን ተደራጅታችሁ ነው የመጣ ቃልዮት ነው እናንተን ያደራጀው ሙሉ ወንጌል ነው ያደራጀው እናንተን ማን ያደራጀው ማን ነው ያደራጃችሁ እናንተን የነብያትን አገልግሎትን አጣሩ ብሎ የላከው ማን ነው እኔ ቃል ማን ነው እናንተ ያው ቆይ አንዴ እኔ ነኝ ሚውት ያደረኩ ታረጋግተህ አየር ውሰድ አጠገብ ውሃ ካለ ጠጣ ከዛ በኋላ እንደንተን እናውራ እንደ ባይብል እንደ መጽሐፍ ቅዱስ እናውራ ከዛ ቃልዮት ቤተክርስቲያን ደግሞ ኢትዮጵያ ውስጥ ያለች ቤተክርስቲያን ስለሆነች የሷን አሰራርም ምንም እናውቃለን ዋናው ጽሕፈት ቤት ብትሰራ ዋናው ጽሕፈት ቤትም ሰራ እዚህም ሰራ እዛም ሰራ የቃልዮት ቤተክርስቲያን መተዳደሪያ ደንብ ውስጥ እንትን የለም የአፖስትል ምትለው እና ፕሮፌት ምትለው አገልግሎት የለም አፖስቶሊክ ኤንድ ፕሮፌቲክ ደግሞ ሚኒስትሪ ምናምን ምትለው ጉዳይ እንደውም ነሰሰሪም አይደለም መጽሐፍ ቅዱስ ላይ ስጦታዎች ለቤተክርስቲያን ተሰጥቷል እንደያገባባቸው ለቤተክርስቲያን ለማነጽ ይሆናሉ እንጂ ራስን ለማሳየት ከዛ እንደዚህ እንደ ቋንጣ የተዘለዘለ ረጅም ስም ለመለጠፍም አይደለም የሚያስፈልጉት አየር ውሰድ ተደማምጦ ለማውራት ጊዜ ሰጥ ከዛ በኋላ በስነ ስርዓት እናወራለን አሁንም ቀደም እንደነገርኩ ፎቶውን ንካ ከዛ በኋላ ማይክሮፎንን ኦን አድርግና ባክ ኤንድ ፎርስ ከጎስፕል ሚውዚክ ጋር እየተደማመጣቸው ቆጣ አትበል ድምጽን ጎርነና አድርገህ እንተናተበል እዚህ ቤት ውስጥ ሁሉንም ሰው እንደ ሰው እናከብራለን እንቀበላለን አፖስትል ነኝ ስላለ ወይም ፕሮፌት ነኝ ስላለ የምንፈራው የምንደነግጠው ስለሌለን ሐሳብ ይረታናል አንድ ሰለጠነ ሰዎች ሐሳብ ብቻ እንለዋወጣለን ማቲ መጠየቅ ትችላለህ ጎስፕል እንትን በግዱም መልስ ካለ ተመልሳለ ጥያቄም ካለ ጠይቀዋለክ እኔም ማስፈልግ ከሆነ ገባለው ተባረኩልኝ መልካም ጠይቁኝ እሺ ተባረክ እግዚአብሔር ይባርክ አፖስትል ብልህም እኔ ብዙ አልጨነቅም የስሙሽኔን አስገባኝ ማለት ነው ያናግረኝ ጀምሬ ነበር ማለት ያወሩ ይጨርሱ በእናት ካልቻልክ ውረድና ከዛ ጠብቀህ በተራክ ትገባለህ አንተ ቀደም ኔትወርክ አልሰራ ሰላልክ መስከረ አፖስትል ብዬ በጠራ ብዙ አልጨነቅም እንደስም በግዱ በሉን ችግር የለም በግዱ ብላችሁ ጥሩን በግዱ ስለሌለብኝ ልጥራህ ምጠራህ ግን በአገልግሎቱ ሳይሆን በስም ነው ሐዋርያም ከበደ በቀለ እንደሚባለው ማለት ነው በትክክል እና
አንተ ቃልዮት ነኝ ብለህ ነው ያነሳው። አሁን ከቃልዮት አንፃር ስናነሳ ቃልዮት ቤተክርስቲያን አፖስትል የሚል ሹመት አትሰጥም። ማንንም ሰጣም አታውቅም። ለምሳሌ እኔ በነበርኩበት ቃልዮት ቤተክርስቲያን ውስጥ በስህተት እስራኤል ዳንሳን ጋብዘውት ነበር። ግን ቸርቿ ቃልዮት ነች። ግን እስራኤል ዳንሳ የሚባልን አጭበርባሪ ሰው ጋበዘች። ከዛ ጋብዛው መጥቶ አገልግሎ ቪዲዮ ቀርጾ ቃልዮት አገለገልኩ ብሎ ለቀቀ። ኦኬ ይቺ ሎካል ቸርች ቃልዮት የምትባል አንድ ሎካል ቸርች ድፍን አጠቃላይ ቃልዮትን ሞከላችል። በኋላ ከጽፈት ቤት መጡና መሪዎቹን ንስሐ አስገብተው በእስራኤል ዳንሳ ስለተገለገሉ የስተት አስተማሪ አምጥተው ህዝብ እንዲገለገል ስላደረጉ መሪዎችን መድረክ ላይ ንስሐ አስገብተው ጉባኤውን በሱ መገልገላቸው ጤነኛ እንዳልሆነ ነግረው ጉባኤውንም ንስሐ አስገብተው ከጽፈት ቤት የመጡ ሰዎች ድጋሚ እንዳይጋብዙ ማስጠንቀቂያ ሰጥተው ሄዱ። አሁን ቺኛዋ ቃልዮት ቤተክርስቲያን አንድ ቀን በስህተት እስራኤል ዳንሳን ስለጋበዘች እንደ እስራኤል ዳንሳን ቃልዮት ይቀበላሉ ማለት አይቻልም። አንተ በነበርክበት ደግሞ ባለህበት ቤተክርስቲያን ድንገት አንተንም አፖስትል ብለው ሊሆን ይችላል። ግን ዋና ጽፈት ቤት ይሄን አይፈቅድም ነው። ዋናው ቃልዮት ሄድ ኦፊሱ አፖስትል የሚል ሹመት በየትኛውም ሎካል ቸርች እንዲሰጥ ፍቃድ አይሰጥም። በየትኛውም ሎካል ቸርች ነብይ የሚልን ታፔላ እንዲለጠፍ ስቲል እስከ ዛሬዋ ቀን ድረስ አይሰጥም። እኔም በዛ ቃልዮት ጽፈት ቤት ወዳጆች ያሉበት ቦታ እና ጠንቅቄ ማቀበት ነው። የቃልዮትም ሰው ነኝ። አሁንም ማገለግለው ቃልዮት ውስጥ ነው። ስለዚህ ይሄ ከእውነት የራቀ ነገር ነው። አንደኛ ጥያቄ የመጀመሪያ ጥያቄ አንተን አፖስትል ብሎ የሾመህ ቀላል ጥያቄ አጠር ያለ መልስ አንተ አፖስትል ነኝ እያልክ ነው ለጥፈህዋል ስሙን። አፖስትል ብሎ አንተን የሾመህ ማን ነው? ራስን የሾምከው? እንዴት አድርገን የሾምከው? እቺ መልስልኝ መጀመሪያ። ስምም አልበል ያንተ ስም ማን ነው? ማቲያስ። ምንም እንትን ከፊት ለፊት የለውም የኔ ማቲያስ። ቤተሰቦች ለምን አጠፋህ? እዚህ ጋር ያንተ ስም የለም። ካንተ ጋር አላወራም። እንደው አንተ ስምን ጎስፔል ሚውዚሻን ማቲ ነው ስሙ። አላወራም ያልከው ጥያቄው ከብዶህ ነው አፖስትል? እኔ እኮ አፖስትል እያልኩህ ነው እያወራህ ያለው። አታውራኝ በግድ ማን ሾመህ? አንተ ሹመትን ለመጠየቅ የላከ ማን ነው? ቃልዮት ነኝ እያልክ ስለሆነ ነው። እኔ ቃልዮት አንተን ማን ነው የላከ? ማን ነው የላከ አንተን? ይህን ሹመት እንድትጠይቅ የነቢያትን ሹመት፣ የሐዋርያትን ሹመት፣ የመጋቢ ሹመት እንድትጠይቅ የላከ ማን ነው አንተን? አቤል አቡና አቤል እኮ ይጠይቅ ጥያቄ ትመልሳለህ። ይሄ አቤል ነው የላከኝ። አቤል አለ። አንተ ምን አስፈራ? አንተ ምን አስፈራ? ቀጥታት መልስም አቤል ነው የላከኝ። ቀጥታት መልስም አንተ ምን አስፈራ? የፈለከውን ጠይቀው፣ የምትጠየቀውን ጥያቄ መልስ ብሎ ገባው። እኔ ፍራት አይደለም እኮ ብዬ ጠየቅኩ። ይሄ አቤል ጠይቀው ደግሞ ዶክተርነታቸው ፍራት አይደለም። ዶክተር ገና እሱም ይጠየቃል። ዶክተርነታቸው ራሱ ይጠየቃል። ገና በምን ላይ ነው? አንዴ ከላይ ያላችሁ ችግር የለውም። እኔ አፖስትል ይኸውልህ አንተ ማለት ነው አፖስትል ብዬ ነው የማወራው። ችግር የለውም አፖስትል እየሰማሁ ነው። ማን ነው የሚስቀው? እኔ ነኝ። ጥያቄው ያሳቀል መልስ የለውም። መልስ የለውም። ችግር የለውም አለኝ። ለምን ጥያቄ ነው ይባላል? እኔ ጥያቄ በጥያቄ እኮ ነው የሚጠይቅ። አንተን የላከ ማን ነው? አቡናን የላከው ማን ነው? እሱም በኋላ ትጠይቀዋለህ። ለእኔ መልሱን ስጠኝ። በምድር ላይ ተነስታችሁ እንዲሁ ከመሬት ተነስታችሁ አንተ በቃልዮት ስም አታጭበርብር። አንተ ገስት እንደላክ ነው ማቅ ገስት ላክ። አሁን ማን ላከውና የምትለው እኔ ከውጭ እየሰማው ነበርኩት። ስለናንተ ክርክር ከውጭ እየሰማው ገስት
አቤል ሊሸውደን ነው እኔ መልሱን ይመልስ መጀመሪያ መልሱን መመለስ አትፈልግም ያስረዳው ስለዚህ በጣም ይመልስ ጠብቀኝ ይመልሳል ጥያቄ ተጠየቀው ለተገረፈ ስም ለጥፋል ይሄ ስም ለቤተ ክርስቲያን የተሰጠ ስጦታ ስም ነው መጽሐፍ ቅዱስ አንዳንዶችን ሐዋርያት ሌሎችን ነቢያት ሌሎችን መጋቢዎች አስተማሪዎች ወንጌል ሰባኪዎች አድርጎ ሰጠ ይላል የኤፌሶን መልእክት ምዕራፍ 4 ላይ ማለት ነው ስጦታው የቤተ ክርስቲያን እስከሆነ ድረስ ስጦታው የቤተ ክርስቲያን እስከሆነ ድረስ እኛ የቤተ ክርስቲያን አካል እስከሆነ ድረስ ስጦታው የተሰጠው ለኛ ስለሆነ ሰጪውም ለኛ ለቤተ ክርስቲያን ስለሆነ የሰጠው የቤተ ክርስቲያን አካሎች ስለሆነ እንጠይቃለን ለምሳሌ ፔንቴኮስታል የሆኑ ቤተ ክርስቲያኖች አሉ ለምሳሌ ሙሉ ወንጌል አፖስትል ብላ ኦርዴንድ ታረጋለች እንደው ጎስፔል ሙዚሺያን እሱ ቃልዮት ቤተ ክርስቲያን ስለሆነ አፖስትል በሚለው ጉዳይ ባያምንም ግን ለዛ ለሙሉ ወንጌል ቤተ ክርስቲያን ስለሆነ ቆነ የሰጠችው ሪስፔክት ይኖረዋል ለዛ አገልግሎት ማለት ነው ሌሎቹም እንደዚህ አክሲሎም ሆነ ሙአባ የሙሉ የቃልዮት ልጆች ቢሆኑ ግን ሙሉ ወንጌል ለምትሰጠው ስጦታ ወይም አለበት ይሰው ለምትለው ስጦታ እንደ እግዚአብሔር ቃል እየመረመሩ ለቤተ ክርስቲያኒቷ ክብር ስላላቸው በሚቀበሉበት መጠን ነገር ይቀበሉታል ስለዚህ አሁን አንተን ቤተ ክርስቲያን ነው ወይ ኦርዴንድ ያደረገች ስሙን ለጥፈክ ነኝ ስላልከን ማለት ነኝ ስላልከን አሁን ዶክተር ነኝ ስላልከን ፐርሰናል አርገን ጥያቄ ዶክተርነቱ ምንድነው ማስተርስ ሰርተ ከዛ ፒኤችዲ ሰራከው ትምርት አለ ወይስ በህክምና ነው ወይ ዶክተሬትን ያገኘው ሌላውን ጥያቄ እንጠይቃለን የክብር ዶክተሬት እንጠይቃለን ስለለጠፍከው ማለት ነው እንጂ እንደመላኩ ብላይ ወይ እንደፍቃዱ ብትል እንደፍቃዱ እያለን እናወራለን እንጂ ስለ አፖስትልነትም አናወራ ለጥፋል እኛም የቤተ ክርስቲያን አካሎች ነንና ልትመልስልን ያስፈልጋል ብዬ አስባለሁ ጳውሎስ የሐዋርያነቱ ጥያቄ ራሱ በተከላት በቆሮንቶስ ቤተክርስቲያን ላይ ሲነሳ መልስ ሰጥቷል እሺ አቡ እኔ በጣም ያከበርኩ መልሶቹን እኔ አንድ ባንድ መልሳለሁ ያከበርኩ ነው አንተን በጣም አከብራለሁ እግዚአብሔር ይባርክ እነዚህ ወንድሞችንም በጣም አከብራቸዋለሁ እኔ ሁሉ ጊዜ ያው አታገኝም እኔን በአካል ምናልባት አልተገናኘንም አንተል ነው አንተና እኔ ችግር የለውም አባሱ እሱ ማብራሪያ ብዙ ማያስፈልግም እኔም ሪስፔክት አደርጋለሁ ስለዚህ እኔ ሐዋርያ በግዱ ዶክተር በግዱ ያልኩበትን ወይም ይስም ያገኘውበትን አቤልዬ አንተን ለመጠየቅ ማን ነው የሾመኝ ማን ነው አንተን የላከ ነብይ እዩ ጩፋን ነብይ አይደለም ብለን ለመናገር ዮናታን አገልጋይን ማን ነው የላከ አንተን እናንተን ማን ነው ያላከ በግዱ አንተ አፖስትል ነኝ ያልከው ማን ነው አፖስትል ያደረገ እኔ አሁን ሙዚቀኛ አንተን አፖስትል በግዱ የሚለው ሂድና ጠይቅ ያለ ማን ነው አንተን ያው ምሳሌ ስለራሴ አሁን በሰላም ያለው ልንገራችሁ መጽሐፍ ቅዱስን ተማሩ በደንብ አድርጋችሁ መጀመሪያ መጽሐፍ ቅዱስን ይወቁ መጽሐፍ ቅዱስ ተማሩ ቁጭ ብላችሁ በአንድ መጽሐፍ ትምህርት ቤት ኢቲሲ ገብታችሁ ተማሩ ያውላችሁ ኤቢሲ ገብታችሁ ተማሩ የተለያየ መጽሐፍ ቅዱስ ትምህርት ቤቱ ገብታችሁ ተማሩ ሳትማሩ ስለ ነብይነት አትናገሩ አስወረዳችሁት እንዴ ሞዴሬት ነው አቤል አይወል ፕሮፋይሉን ገብቻ ይወት ሰውየው ሲጀመር እንደዚህ መልስ ለመመለስ ሳይሆን አቢዩዝ ለማድረግ ይመጣ ይመስለኛል ምክንያቱም የራሱ ቤተክርስቲያን ያለው ሰው ነው የራሱ ቸርች ቃልኪዳን ምናምን ነው ክርስቲያን ሳይሆን ሱቅ በሚለው ይስተካከል ይጣል አቡ ወሉኒና አቢዩዝ ለማድረግ ነው ምክንያቱም
የሆነ መልካም ነገርም ቢናገር ኖሮ ጥሩ ነበር። በተማ ዶክተር በሚለው ወይናል ማረግ ይዞ አፖስትል በሚለው ማረግ ይዞ ሌላ እያንዳንዱ የሚያወራቸው ነገሮች በነገራችን ላይ ስህተት ናቸው። አሁን ሄድ ኦፊሰር ቻለው የሚያለው ውሸት ነው ማለት የሾመውን ነገር ማያወራው በስህተት ነው። አይ ለማጭበርበር ነው ሰዎችን እዛ ያሉትን የሱ ሱቆስ ያሉትን ሰዎች ባይሆን ያው አካውንቱ አለ ታውቃለህ፣ የንግድ ባንክ አካውንቱ አለ፣ የምን አካውንቱ በአካውንት ነው። አይ ግን ላለመደማመጥ ነው እንደሚገቡት ምንም ሐሳብ የላቸው። ያስወጣችሁ ሰዎች ግን ልክ አይደላችሁም። በእውነት በግዱ የመሰለ ሰው እንዴት ታስወጣላችሁ? አይ ስሙ ራሱ አይታችኋል። ስሙ ራሱ በግዱ ነው። በቃ በግድ እኮ ነው ያወራ ያለው። እንዴ ስምና እንዴ ነው አንድ ላይ ሄዳለ ተግባሩ። ጥያቄም አሁን ራሱ ወንጌላችን ነፃ መውጣት ያለበት ከአፖስቶሎችና ከፕሮፌቶች ነፃ መውጣት ያለበት ወንጌላችን። ከወንጌላችን ላይ ፖለቲካ እጁን ማንሳት እንዳለበት አፖስቶሎችና ፕሮፌት ነን የሚሉ ሰዎች እጃቸውን ማንሳት አለባቸው። ኔትወርክ ዘርግተዋል። ደግሞ የእግዚአብሔርን ቤት ያበከታችሁት፣ የእግዚአብሔርን ቤት ያግማማችሁት፣ የእግዚአብሔርን ወንጌል መዘባበቻ በማያምኑ ዘንድ መቀለጃ ለሳቅና ለተረብ እግዚአብሔርን ስም ያሰደባችሁት እናንተ ናችሁ። አፖስትልና እንትን ፕሮፌት የሚል ስም እየለጠፋችሁ ማለት ነው። ከዛ ባህሪያችሁ በጣም አመፀኞች ናችሁ፣ እንቢተኞች ናችሁ፣ ትዕቢተኞች ናችሁ፣ እብሪተኞች ናቸው አብዛኞቻችሁ። ለዛ ነው ይጩፋ ጥፍሩ ጣቱ ሲረገጥ ጥፍሩ ይወጣ ሊቧጨር ማለት እና የእግዚአብሔርን ቤት የእግዚአብሔርን ነገር አታግሙት፣ አታግማሙት፣ ልቀቁ። የእግዚአብሔርን ሕዝብ ድሮ እግዚአብሔር ሕዝቡን ለማጽናናት በብሉይ ኪዳንም በአዲስ ኪዳንም ነቢያትን ለማስጠንቀቅ ሕዝቡን ይልክ ነበር። አሁን ግን እግዚአብሔር ሕዝቡን ለመቅጣት ነው መሰለኝ እናንተን እየላካችሁ ያለው። እግዚአብሔር ቀብቷችሁ ሳይሆን እግዚአብሔር ሕዝቡን ለመቅጣት የተላካችሁ የቅጣት ጅራፎች ናችሁ። የቅጣት ጅራፎች ናችሁ። ከሆዳችሁ የዘለለ ወንጌል የሌለባችሁ አፖስትል ነኝ ብለህ ከተማ ለከተማ ስትልከሰከስ ስትንከራተት የምትውል ለወንጌል ግድ የሌለ ለወንጌል ጭራሽ ግድ የሌላችሁ ለወንጌል የእግዚአብሔር ቤት ጉዳይ ግድ ማይሰጣችሁ አፖስተልነታችሁን ከዛ ከሽንሽቾና ከእንትን ተራራ ስር ከሆነ ክፍለ ሀገር ስር ወደ መሃል ከተማ መሻሻያ ያድርጋችሁ፣ ኑሮ ማሻሻያ ያድርጋችሁ፣ ገንዘብ ማግኛ ያድርጋችሁ ህዝቡን እያሳታችሁ ያላችሁ አመፀኞች እግዚአብሔርን ቤት ልቀቁ። የእግዚአብሔርን ቤት ልቀቁ። የእግዚአብሔርን ህዝብ ልቀቁ። ከብት ላይ እንደሚለጠፍ የከብቱን ደም እየመጠጠ ራሱን እንደሚያደልብ ከብቱን እያከሳ ራሱን እንደሚያወፍር መሽገር የእግዚአብሔር ህዝብ ላይ ተጣብቃችሁ ገንዘቡን እድሜውን ነፍሱን መንፈሱን እየመጠመጣችሁ ራሳችሁን እያደለባችሁ ያላችሁ ከአጋንንት የተላካችሁ አፖስትል የሚል ስም መለጠፍ ማታፍሩ አመፀኞች እጃችሁን አንሱ ከእግዚአብሔር ቤት ላይ። አመፀኛ አሁን ይሄ አፖስትል በግዱ ነኝ ያለው ሰው በግድ ነው። በቃ አፖስትል ራሱ ነው እንደስም በግድ ጨራሽ ለእግዚአብሔር ቤት ግድ የሌለው ሰው ማለት ነው። መላኩ ተስተካከለ እንትን ኔትወርክ መላኩ እየዘገየ ነው የሚደርሰው ኔትወርኩ ተስተካክሏል። ምናልባት አንተ ጋር ካልተጋጨ አሁንም ይጋጫል። አስተያዋ አቢሲሎ ማዋራስ ከመሌጋ አቤት ማሌ እንዴት ነህ? እሺ እንደምን ቆያችሁ? እግዚአብሔር ይመስገን። ስለ ሹመት ሲነሳ ሁለት ፖይንት ማንሳት ፈልጋለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን አትሾምም፣ ሐዋርያም አትሾምም፣
ነቢም አልሾመችምም። እኔም የኢትዮጵያ ቃልዮት ቤተክርስቲያን አገልጋይ ነኝ። በዚህ በሃና አጥቢያ ውስጥ አገልጋይና የመንግስት ሰራተኛ ነኝ። ሆኖም ግን አሁን እዚህ ጋር የተነሳውን ሐሳብ ላይ ሐሳብ ለመስጠት ነው የመጣሁት። ምንድነው ሐሳብ የምሰጠው? ሐሰተኛን ትቃወማላችሁ ወይ የሚለው? አዎ በጣም እቃወማለሁ። ነገር ግን ሐሰተኛን ስንቃወም ለሚዲያ በሚበቃ መልኩ ማድረጋችን ሌሎች በእኛ በወንጌል አማኞች ዘንድ ያላቸውን እይታ ያንሸዋርራል ነው። በውስጥ የምንገናኝባቸው ወይም ሰዎችን ማግኘት የሚቻልባቸው ቦታዎች ላይ ቻሌንጅ ማድረግ አይቻልም ወይ በካውንስላቸው ወይም በህብረታቸው ወይም ደግሞ በሚቀርባቸው በኩል ቻሌንጅ ማድረግ አይቻልም ወይ? አሁን ለምሳሌ ነብይ ተቀበላለህ ብላችሁ በምትሉኝ እኔ ነብይ የምቀበለው ነብይ የለም። ምክንያቱም ትክክለኛ ነብይ የለም ስቲል እስካሁን ተነስቷል ብዬም አላስብም። ነገር ግን ነብይ ነን ብለው ያሉት በምን መስፈርት እንደሆነ የትኛው ህዝብ እንደመረጣቸው ወይ እንደሾማቸው ባላውቅም መረጃውን ባይኖረኝም እነሱ ራሳቸውን ነብይ ነን ካሉ የነብይ አክት በእነሱ ማየት ፈልጋለሁ፣ ግን እስካሁን አልታየም። ስለዚህ ነብይነታቸውን አልቀበልም፣ እጠራጠራለሁ ማለት ነው። ከመጠራጠርም አልፎ ወደ ላይ ይለኛል እዚህ ጋር በዚህ ነገር ግን እነሱን ስንተች ጀነራሊ የወንጌል አማኞች በወንጌል ላይ ያለን የጨርቅ ቡድን ነው። የጨርቅ ቡድን አይደለንም፣ ያው ናችሁ። ባክ አንድ ካውንስል አይደለም የሚመራችሁ ምናምን ነው የምንባለው። አይ የኛ ማንነት በማይሆን ነገር እየተጠራ ስለሆነ በሚዲያ ትችቶች የትኛውንም ክርስቲያንም ሆነ አሕዛብ ሊያንጽ አይችልም ባይ ነኝ። መቃወሙ ላይ በጣም ደስተኛ ነኝ፣ እቀበላለሁ። ምክንያቱም ከስር ገብቻ አያቸዋለሁ። ይሄ በተለይ ዩጩፋና እስራኤል ለንሳ እነዚህ ከማጅራት መቼም በላይ ማፊያዎች ናቸው። ይሄንን በእርግጥ ማፊያዎች ናቸው። ይሄ ማፊያነታቸውን ደግሞ እስቲ ሶዶ አካባቢ ሄዱ፣ በደንብ መረጃዎችን ታገኛላችሁ። በተለይ የኢዩ ይሄንን በእርግጥ እኔም ምክንያቱም 2004 ላይ ሲነሳ ምን አይነት ህይወት እንደነበር አውቃለሁ። 2004 ላይ ሲነሳ እጅግ በጣም በዘመነ መልኩ በሲስተማቲካሊ በቤተክርስቲያን ውስጥ ድራማ በማሰራት የታምራት ፈውስ ምናምን ብሎ በማድረግ ሰዎች ገንዘብም እየተቀበሉ ይሄን በደንብ እኔ አብሬው እዛ ጋር ወንጌላዊ ወይም አገልጋይ መስሎኝ ቀርቤ ፋና ቃልዮትን በጣም ረብሿታል። ፋና ቃልዮት በሱ ምክንያት ተናውጣ ተረብሻም ነበር። እኛ ወጣቶች ነን፣ ወደ ኋላ ተመልሰን እነኛን ሰዎች ይዘናቸው ስኒስ እሱ ወደ ሐዋሳ ሾላል። ይሄ ነው። ሌላውን ዳርዳሩን ሳላወራ ጨነፍ አድርጌ ማወራው ይሄ ነው። ከዚህ ውጪ ግን ትችታችን ለሚዲያ ባይሆን በሚዲያ ላይ ባይሆን አንዳንድ የማይፈልጉ ቃላቶችን እየመጡ የሚናገሩ ሰዎች አሉ። ከዛ የተነሳ ደግሞ ፊድባክ የሚሰጡ ነገር ማይሆን ነገር ስለሚሆን ትችቱን ቀበላለሁ። ነገር ግን አደባባይ ለክርስቲያን፣ ለአሕዛብ፣ ለሙስሊም፣ ለቡዲዝም የቀረበ አደባባይ ላይ ባይሆን ባይነኝ። አመሰግናለሁ። ማይክ አብራ አቤላ ማይክ አጥፍታ መልካሙን ሐሳብ ተቀብዬ ጥሩን ያለውን ሐሳብ ማልቀበል ወይም ማለስማማበትን ሐሳብ ልንገር እንዳሳብ ማለት ነው። የመጀመሪያው ነገር ዘይት ቸርቻሪ ጨርቅ ሻጭም ሶፍት አስበይም የተባልከው እነዚህ ሐሰተኛ ነቢያቶችና ራሳቸውን የሾሙ ግለሰቦች በሚዲያ ባሰረጫጩት የሐሰት አገልግሎት ሶፍቱን ውሰድና ብላው የሚለው መስፍን በቴሌቪዥን ነው ሶፍቱን ስለማስበላቱ ያሳየው። በዩቲዩብ ነው ራሱ ቆራርጦ ቪዲዮውን የለቀቀው። እዚህ ጋር ለዛ ጉዳይ ተጠያቂ የሚሆን ሰው ያለ አይመስለኝም።
ስለ ካራቴው ስለ ዩጩፋ ካራቴም ስለ ዘይት ሽያጩን ብትል ሌሎቹንም ጨምሮ ልምምዳቸው ሐሰት ትንቢታቸው ሁሉ መገለጥ ነው ይያሉ በሚዲያ የሚያሰራጫጩት የሚያስፋፉት እነሱ ናቸው ይልቁንም ካንተ የሚቃረነው ሐሳቤ ዝም ስንል ሁላችን ከነሱ ጎን እንዳለን ነው የሚታሰበው ጸጥ ስንል የነሱ አቋም የሁላችን አቋም እንደሆነ ነው ለማያምነው ህዝብ ነገሮችን የሚያስበው ስለዚህ እነዚህን ሰዎች መቃወም ቢያንስ እኔ በደረስኩበት እንትን መረዳት መሰረት 3 ጥቅም አለው በያስባለሁ የመጀመሪያው ነገር አንድ አይነት አይደለንም የሚል ምስክርነት ነው ካራቴ ከሚሰነዘረው ጋር ዘይት ከሚሸጠው ጋር ዝም ካልኩኝ ስለዝምታ አንድ ነገር ልንገር አንተ ፍርድ ቤት በተከሰስክበት ክስ ላይ መከላከያ ነጥብና መከላከያ ሐሳብ ካላቀረብክ በፍርድ ቤቱ ክስ ተስማምታል ወይ ክሱ ይመለከተኛል ብለሃል ይሄንን ኢየሱስን ምሳሌ አድርጌ ብናገርክ ሚከፋካ አይመስለኝም ኢየሱስ አንተ የአይሁድ ንጉስ ነው ወይ አንተ የእግዚአብሔር ልጅ ነው ወይ ተብሎ የተጠየቀው ሁለተኛ ጥያቄ በጸጥታ ነው ያለፈው መከላከያ አላቀረበ ስለዚህ ራሱን የእግዚአብሔር ልጅ አድርጎ ያቀርባል ለሚለው ለአይሁዶቹ ክስ ኢየሱስ በዝምታ አሁን እንዳላችሁት የእግዚአብሔር ልጅ ነኝ ብሎ ክሳቸውን እንደተስማማ በዛም ክስ ምክንያት ይሰቀል ብሎ በርባን አስፈትተው እሱ እንዳሰቀሉት ከወንጌል መጽሐፋችን እናገኛለን ባልተከላከልክበት ጉዳይ ላይ ክሱን ተስማምታል ስለዚህ ጨርቅ ትሸጣላችሁ ሲባል ጸጥ አንተ በሚዲያ መናገር የለብንም ካልክ እነሱ ግን በሚዲያ ጉዳዩን ካስፋፉት አንተ ጉዳዩ ገበናችንን መሸፈን አለብን በውስጥ በኩል ማስተካከል አለብን ስትል እነሱ ዘይት ሽያጩን በአደባባይ ፎቶአቸውን ለጥፈው ይሄን የገዛ ይፈወሳል ይያሉ ራሳቸው ቪዲዮ የሚለቁ ከሆነ ምንድነው እያንዳንዱ ወንጌላዊ ተመሳሳይ አቋም አለው ይባላል ወጥተን ግን እኛ ስንናገር ቢያንስ እኔ እርግጠኛ ነኝ ልንገር አንድ ቲክቶክ የሚጠቀም ስክሮል ሲያደርግ አቡና የሚባል ልጅን የማየት እድል ያለው አንድ ኦርቶዶክስ አቡና የሚባል ልጅ ዘይት ከመሸጥ ጋር ይስማማል ብሎ አያወራም ግን አቡና ጴንጤ ወይም አቡና ወንጌላዊ በዘይት ግን አይስማማም ይላሉ በካራታ አይስማማም በሌብነት አይስማማም በአመጽ አይስማማም በሐሰተኛ ነቢያት አይስማማም ይላሉ ወንጌል ለመስራት ዝም ካልከው ካንተ የበለጠ እኔ እድል አለኝ ወንጌል ለመስራት ለምን በአመጹ ስላልተስማማው ማለት ነው አደባባይ ላይ ባሰረጫጩት በእነሱ መርዝ እኔ መድኃኒቱን ክርስቶስ ኢየሱስና የቤተ ክርስቲያኔን አቋም በአደባባይ ስለተናገርኩ መጽሐፍ ቅዱስ የሚገልጽልኝ የመጀመሪያው ነገር የማያምኑ ሰዎች ሁሉም አማኝ አንድ እንዳልሆኑ እንዲያስቡ ያደርጋል በአደባባይ መቃወሙ ነው ማለት ዝም ማለት ግን ጥፋታቸው የኔ ጥፋት ነው እንደማለት ነው ወይም በተከሰስነው ክስ አብረን ተከሳሽ ነን እንደማለት ነው ዝም ካለ በሁለተኛ ደረጃ ያንን ልምምድ ነገ ለማድረግ የሚያኮበኩቡ ወይም ደግሞ ደካማ የሆኑ ክርስቲያኖች የነዚህ ሰዎች ፈለግ እንዲከተሉ ገላትያን መጽሐፍ ምዕራፍ 1 ላይ በርናባስ እንኳን እስኪሳብ ድረስ ይላል በማን ግብዝነት በጴጥሮስ ግብዝነት በርናባስ ተሳበ ጴጥሮስን ፎሎ ለማድረግ ሞከረ ዋንኛ ስለነበረ እንደ ዋንኛ የሚታዩ ቴሌቪዥን ያላቸው ሶሻል ሚዲያውን የተቆጣጠሩ እንደ ፊገር እንደ ጴንጤ ወካይ ሆኖ አደባባይ ላይ ያሉ ሰዎች ብዙ ሰው እነሱን ስለሚመለከት እነሱ የሚያደርጉትን ነገር ነገ ለማድረግ የሚያኮበኩብ ጀማሪ ጠንቋይ ገምቶ አዳሪ እንዳይነሳ ምን ይያልኩ ነው እነሱን ስቃወም ልክ ስላልሆኑ አትከተሏቸው ይያልኩ ነው ሁለተኛ ከታች የሚከተላቸው ትውልድ እንዳይኖር ያሳሰብኩ ነው በሚዲያ ላይ ስለሆነ የሚከተላቸው ህዝብ እየተከተላቸው ያለው በሚዲያ ላይ አለባበሳቸውን እጀባውን ገንዘባቸውን ቤታቸውን ኢኮኖሚካሊ ምን ያህል እንደተለወጡ የሚቋመጠው ማህበረሰብ በሌብነት የመጣ ነው በአመጽ በነውር የመጣ ነው ብለን ስንነግረው ነገና ከነጎዲያ ከገባበት ቁርጡን አውቆ ነው የሚገባው ስለማላቅ ነው ማለት አይችልም በአደባባይ ይሄን እያደረገ ነው ሁለተኛ ይሄ ነው በሶስተኛ ደረጃ መስማት ከቻሉ አይሰሙም እንጂ ራሳቸው ጥፋት ያለባቸው ሰዎች መመለስ እንዲችሉ ነው ምንናገረው ሶስት ነገር አስቀምጬልሃለሁ የማያምኑ ሰዎች ደምረው አንድ አይነት እንደሆነን እንዳያስቡ ነገ ወንጌል ስንናገር ዘይት ጠጪ ብለው እንዳይከሱን
በአደባባይ እንናገራለን። በሁለተኛ ደረጃ ታናናሾች እነሱን አይተው እንዳይሰናከሉና በእነሱ መንገድ እንዳይሄዱ እንናገራለን በአደባባይ። በሶስተኛ ደረጃ አይመለሱም እንጂ ከተመለሱ ለነሱ ራሳቸው እንነግራቸዋለን። ስለዚህ መናገራችን አስፈላጊና ከአስፈላጊነትም በላይ ነው የምንለው። የሚጨምሩት ነገር ካለ አቢሴሎም ጨምሩ እስቲ ጨምሩ። ፍቄም አጨምር ትችላለህ። አንድ ነገር ልጨምርለትና መሌ እንደው እነኚህ ሐሰተኛ ነቢያት ወይም ደግሞ ቴሌቪዥን ያላቸው ግለሰቦች ቴሌቪዥንና ሱቅ ያላቸው ግለሰቦች የሐሰት ትንቢትና የሐሰት ልምምድ ወይም ደግሞ በቴሌቪዥኖቻቸው ባያሳዩ የሐሰት ድራማ እየሰሩ አጋንንትን አስወጣን ብሎ ባያሳዩ ይሄ ሁሉ ህዝብ ይከተላቸው ነበር? ይሄን ሁሉ ገቢ ያሰባስባሉ? አንድ ይሄን ያዝኝ። ሁለተኛ በ5 ሊትር ዘይት ምን ያህል ገንዘብ እንደሚሰበስቡ እዚህ ወተንኛ ባንገልጽ። ለምሳሌ 5 ሊትር ዘይት 1500 ብር አካባቢ ነው የሚሸጠው። እነሱ ግን 250 ሺህ ብርና ከዛ በላይ እንደሚያጣሩ ለህዝብ ባንነግር ይሄንን ነገርስ ባንቃወም በፊት ለፊት ባንናገርስ እነኚህ ሰዎች ያቆማሉ ወይ የሆነ ነገር ያደርጋሉ? ምክንያቱም የሚያደርጉት በአደባባይ ነው። ልምምዱንም የሚሸጡት በአደባባይ ነው። ጨርቅ የሚሸጡት በአደባባይ ነው። ጨው በአደባባይ ነው። የሚሞተውንም ሰው ራሱ የሚገሉት በአደባባይ ነው። ከዩቲዩቦቻቸው ላይ ገንዘብ እየተከፈላቸው ነው። በቃ ሰው የሞተባቸው ሰዎች ገንዘብ እየከፈሉ ነው የሚያስወርዱት። ይሄንን ነውራቸውን እነሱ በአደባባይ እየተናገሩ እያደረጉ እኛ በአደባባይ ብንናገር ምኑ ነው ክፋቱ? ይሄንን ለማለት ነው። ሌሎቻችሁን ጨምሩ። አቤላ ኤሊያናን አስገባው። በጣም የተሻለ ነገር ያለው ሰው ነው። እኔ ልውረድ። ኤሊያናን አስገባው። ቦታ አለ። ኤሊያና ማለት መልስ ምሰጠዋለ። ምንም ጥያቄ ጻፈልሃለ። በጣም ኤሊያና መልስ ምሰጠዋለ። በእግዚአብሔር ላይ ናቸው የሚለው እሺ። እና የምንናገርበት መንፈስ ይሄ ነው ለማለት ነው ብራዘር መላኩ። ሻሎም አቤል፣ አላወቀኝም ግን አሁን ስነግር በደንብ ታውቀኛለህ። አቤ ነኝ። አቤ ማለት ሰላም ነው። ወልኩ እንዴት ነህ? እግዚአብሔር ይባረክ። ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። ያው ብዙ ጊዜ አያለሁኝ። እውነት ነው እንግዲህ የተጠራንበት እውነት ይሄ ነው። ምክንያቱም ወንጌል በአደባባይ የሚሰራውን ያክል ነውረኞቹም ደግሞ በአደባባይ መጋለጥ አለባቸው። ቀደም ትልቅ ነገር ታወራ ነበረ። ምክንያቱም ሚዲያውን ይዘውት ካወሩ እኛ ልናገኛቸውም የምንችለው በሚዲያው ነው። ምክንያቱም በሚዲያው ብዙ ሰው ይሰበስባሉ፣ በዓለም ዙሪያ ይታያሉ። እኛ ደግሞ ዝም ብንል ተባባሪ ነን። ምክንያቱም መጽሐፍ ቅዱስ ዝም እንድንል ሳይሆን ነውረኛውን ነውረኛ፣ ባለጌውን ባለጌ፣ ጨዋውን ጨዋ እንድንል የተጠራን ሰዎች ነን። ምክንያቱም ጌታችን ኢየሱስ ክርስቶስ በራሱ ሲያገለግል በስሙ የሚመጡትን ሌላም ድርጊት በቤተክርስቲያን ውስጥ የሚያደርጉትን ሰዎች ይገልጣቸው ነበር። ዛሬ ላይ ደግሞ እየሆነ ያለው ምድራችን ላይ የከበበን ነገር ቢኖር ሰዎች በሶስት መንገድ ነው የመጡት። አንደኛ ራሳቸው ስም አውጥተው፣ ሁለተኛ ሰው ስም አውጥቶላቸው፣ ሶስተኛ ደግሞ የሚከተሏቸው ሰዎች ለጥፈውባቸው ማለት ነው። ያው ብዙ ጊዜ ሚዲያውን እንደምታዩት እንደነዚህ አይነት አሁን ቅድም የመጀመሪያ መለያቸው ውሸት ነው። ሁለተኛው መለያቸው ደፋሮች ናቸው። ሶስተኛ ነገር ከየት እንደመጡና ማን ኦርዴን እንዳደረጋቸው በግልጽ ማውራት አይፈልጉም።
ወንጌል ለመዳን እንኳን እውነቱን ስንናገር ነው። እኔ ኃጢአተኛ ነኝ ስንል ጽድቅ የሆነው ክርስቶስ ወደ ህይወታችን ይገባል። ባልተናገርነው ነገር የሚሆን ነገር የለም። ለምንድነው እውነትን ይዘን እውነትን ማንናገረው? እውነተኛ ከሆነን ማለት ነው። ለምሳሌ መጽሐፍ ቅዱስ ይደግፋል አይደለም እንዴ? ምሳሌ ላይ ኢዮብ ላይ ስንመለከት በቀኝ በኩል ድርዮች ተነስተዋል ይላል። አዲሱ ትርጉም እንደው ባለጌዎች ነው የሚለው። ምክንያቱም መጽሐፍ ቅዱስ ዱርዬ ካላቸው ባለጌ ካላቸው እኛ ባለጌዎች ናቸው፣ ነውረኞች ናቸው፣ አጭበርባሪዎች ናቸው ማለት ምንም ይሄ ስድብ እኮ አይደለም፣ መጽሐፍ ቅዱሳዊ ነው በቃ። ነገር ግን እነዚህ ሰዎች አንደኛ ሲጀመር መጽሐፍ ቅዱስን ጠንቅቀው አያውቁም። እንደ ወረርሽኝና እንዳሜባ ነው የበዙት። የሚገርመው ነገር ደግሞ ህዝቡን መከራ ያበሉታል። ከሱ በተቀበሉት ነገር ነው መልሰው የሚሸጡለት። አሁን እየተቃወምን ያለነው ምንድነው? ይሄ የሸቀጥ ሱቅ ይቁም ነው፣ ችርቻሮ ይቁም ነው። አሁን መንግስት ያስቀመጠው ጅምላና ችርቻሮ አለ። ዘይት ቢያስፈልግ ሌላ ነገር ቢያስፈልግ ምን ቢያስፈልግ እነሱ ከጅምላና ችርቻሮ አውጥተው ነው ገበያውን ወደ ቸርች አምጥተውት ይሄንን ህዝብ የሚሞሸልኩት። ግን ምንድነው? የጊዜ ጉዳይ ነው። ነገሮች ሁሉ ቦታ መያዛቸውን አይቀሩም። እዚህ ቦታ ላይ በዚህ ሰዓት እየታገላችሁ ያላችሁት እውነትን ለመግለጥ ነው። ከስድብ ትምህርት ቤት አልተመረቅንም፣ ከነወር ቦታ አልመጣንም። ወንጌልን አምነን የመጣን ሰዎች ነው። ይሄንን እውነት ደግሞ ለትውልዱ ማንገልጥ ከሆነ እግዚአብሔር የሚጠይቀው እኛን ነው። እኔን ማን ያስተካክለኝ እናንተ ካልነገራችሁኝ፣ ወይም እኔ ለእናንተ ካልተናገርኩ ማን ነው? ብረት ብረትን ይስለዋል አይደለም የሚለው። ነገር ግን ይሄን ጠንቅቀው ሊያውቁ ይገባል። ልክና አቤል አሁን ወደ ቤት በሚገቡ ሰዎች ከየት እንደመጡ እንዴት እንደመጡ ቸርቻቸው የት እንደሆነ ይሄንን ለመግለጥ ላይ እናታቸው የሚሉ ከሆነ ምንም ነገር ጊዜ መውሰድ አያስፈልግም። ምክንያቱም ይሄ ፕላትፎርም ብዙ የሚሰራበት ነው። በመዳረቅ የምናመጣው ነገር የለም። ጌታችን ኢየሱስ ክርስቶስ ሉቃስ 10 ላይ ምንድነው ያደረገው? 72ቱን መርጦ ሁለት አድርጎ ላካቸው ይላል። እነዛን ሲልካቸው ምንድነው በመንገድ ላይ እንኳን ሰው ሰላም አትበሉ አላቸው። ምክንያቱም ሰላምታ ሲዘባዘቡ ኮሚሽኑን ይስቱታል። የመንግስቱን ወንጌል ሊናገሩ ያሉትን ጊዜ ያስበላሉ። ጊዜ ማባከን የለብን። ሁለተኛ እንደውም በሰዎች ቤት በገባችሁ ጊዜ ያቀረቡላችሁን ብሉ አለ። በቃ ተጠቀሙ አለ። ቀለል በሉ ነው ያላችሁ። ሶስተኛ ደግሞ ኮሮጆ አይኑራችሁ አለ። የምትሸከሙት ነገር አይኑራችሁ። ዛሬ ላይ ክርስቶስ እንኳን አክሰስ ይደረጋል። እነሱን አሁን አክሰስ ማድረግ ይቻላል። በዙሪያቸው ያሉ ጋርዶች ብለው የሚያስቀምጧቸው ሰዎች እነሱም ደግሞ በቀላል የሚነኩ አይደሉም፣ አይነኪዎች ናቸው። አሁን ወንጌሉ ለኔነትና ለቁስ ከሆነ በጣም የሚገርም ነው። ደግሞም እንደሆነ እናውቃለን። ምክንያቱም ትላንትና ያልሄዱበትን ነገር ዛሬ እየሄዱበት እኛ እኮ አያጊጡ ምን አይበሉ አይደለም። ወንጌልን እንደ ወንጌልነቱ ለምንድነው አደራውን የማይወጡት? ነገር ግን እነዚህ ሰዎች ደግሞ ምንድነው ቀማኞች ናቸው፣ ወንበዴዎች ናቸው፣ ሌቦች ናቸው። ሰውን እኮ በአሜባን የጨረሱት በተስቦ እኮ ነው የጨረሱት እነ መስፍን ቡሹ። ከዚህ በላይ ይሄንን እያየን ማለፍ በእውነት ጨዋነት ነው ወይ ወይም ክርስትና ነው ወይ? እኔ እኮ ባጭበረብር ባወናብር ልትነግሩኝ ይገባል። ማን ነው የሚመልስኝ? አንድ ሌባ ወደ ፖሊስ ጣቢያ ቢሄድ እኮ አንተ እኮ ሌባ ሆነህ ነው የተከሰስከው ተመስክሮብሃል ተብሎ በግልጽ ተነግሮት ነው አምኖ ወይም ደግሞ ካላደረገ በነፃ የሚወጣው። እነዚህ ሰዎች ሊነገራቸው ይገባል። ዛሬ ላይ መልካቸውን እየቀያየሩ አሽቃቦቻቸውን እየላኩ አንተን ማን ሾመ? አንተስ እንዲህ ልትጠይቀኝ የምትችለው አንተ ማን? አሁን የተጠየቀው ጥያቄ ሌላ ነው። ዶክተሩ የሚመልሰው ግን አራምባና ቆቦ ነው። በጣም የሚገርሙ ሰዎች ናቸው። ስለዚህ ይሄንን ካልኩኝ ጊዜውን አልይዝም። አቡናዬ ስለሰጠኝ ጊዜ አመሰግናለሁ። ቴንክ ዩ ሶ ማች። ተባረካቤ እናመሰግናለን። ቆንጆ አድርገን ስላስገባኸኝ በመጀመሪያ በጣም
አመሰግናለሁ። ተባረክ። ማለት እኔ እንደ ላውራ የፈለኩት ነገር ገርንበት ነገር ነውና አክቹአሊ የሆነ ይሄ ኢንተርናሽናል የሚባሉ ምናምን አዳዲስ ቸርቾች ምናምን አልገባም ብዙ ጊዜ ግን ያንን ስንፈራ ደግሞ እየመጡብን ያሉት ደግሞ ከባዶች ናቸው ማለት በቤታችን አሁን ግዴታ አሁን ለምሳሌ ቸርች ውስጥ መጽሐፍ ቅዱስን ስናነብ የምናየው ነገር አለ ማለት መጽሐፍ የሚያዘን ነገሮች አሉ ከክርስትና እንዳንወጣ ምክንያቱም ሁላችንም የምንመራው በዛ ስለሆነ ከክርስትና እንዳንወጣ የሚያዘን ነገር አለ ለምሳሌ ወንድሞች በህብረት ቢቀመጡ መልካም ነው ይላል አይደል እግዚአብሔር ቃል እና ኢንተርናሽናል ቸርቾች አንገባም ግን እኔ በበኩሌ ስለራሴ ላውራና አልገባም ግን እኔ አሁን በመካነ ኢየሱስ ቸርች ነው ያደግኩት ግን መካነ ኢየሱስ ቸርች ውስጥ ራሱ እንደዚህ አይነት ነገር እየመጣ ነው ማለት እንደ ትምህርትም እንደ ምስክርነትም ይሆናል ላስረዳችሁና ሐዋሳ ነው የምኖረው እና ከመካነ ኢየሱስ አንዱ አጥቢያ ነው የምኖረውና ማለት እዛ ነው ያደግኩትም እዛው ነው ማገለግለው ይሄንን ነገር በጋሃድ ማውራቱ ጥሩ ይሁን አይሁን ባላቅም ግን ማለት ብዙ ጊዜ ነው የምጠነቀቀው ለምንድነው ላልዳኑ ሰዎች ከላይ ውጪ የሚወራውን ነገር እየሰሙ እንዲጠፉ ይሆናልና ማለት በግልጽ ነው የሆነ የሻቡ እንትን መረጣ ነበርና በቃ አንተ እንደዚህ በልተሃል አንተ እንደዚህ ያርጋሃል ምናምን ነገር ነው ሲሉ የነበረው ማለት ወላ በክርስትናችን እስከናፍር ድረስ እዛ ቸርች በመሆኔ እስካፍር ከሌን አንተ እንደዚህ ያልብላህም አንተ እንደዚህ ያላደረክም ምናምንና ያስጠላል በጣም ያላመኑ ሰዎች ጭራሽ እንዲወጡ ያመኑትንም ይፈታተናል ማለት ክርስትና ይሄ ነው እንዴ የተማርነው እንደዚህ ነው እንዴ ክርስቶስን መምሰል ይሄ ነው እንዴ እስክንል ድረስ ማለት ነውና እናንተ ምናልባት እያወራችሁ ያላችሁት ኦልሞስት በሪል ነው በቃ ታውቋል አሁን በተለይ ሐዋሳ ላይ ታውቋል በቃ ትክክለኛ አገልጋይ እንደሌለ ኦሬዲ ሁሉም ሰው አውቋል ማለት ሁሉም ሰው እያወቀ ነው የሚገባው የሆነ እያወቀ ነው የሚበላው የሆነ ስፒሪት አለ በቃ ማለት እያወቀን እዛ ነገር ውስጥ እንድንገባ እያወቀን ሄደን ቸርቻቸውን እንድናሞቅላቸው እያወቀን ገንዘብ እንድሰጣቸው የሚያደርግ ስፒሪት አለ ብዬ ነው ማምነው ነኝ ምክንያቱም ከስፒሪት ውጪ የሰው ልጅ እንደ ይሄ ቦታ መጥፎ ነው እየተባለ ይሄ ቦታ ገንዘብህን የሚበላ ነው እየተባለ እየተነገረው ተበልቶ እያወቀ ያለ ስፒሪት አይሄድም ብዬ ነው ማስበው መጥፎ ስፒሪት አለ በቃ እንደዛ ብዬ ነው ማምነውና እንደ ሐሳብ አሁን በጣም አንገብጋቢ አድርጌ የገባሁበት ምክንያት እንደ ክርስቲያን ማለት ምን አይነት ቸርች የትኛው ቸርች ሄደን ከእንትን ጋር ዲል እናደርግ የሁሉም ሰው ጥያቄ ነው ከታችም እየጠየቁ ነበርና ማለት እሺ ሁሉም ትክክል አይደለም ብለን ምንል ከሆነ የትኛው ጋር ነው መጽሐፍ ቅዱስን ዲል ምናደርገው ከወንድም እህቶቻችን ጋር ህብረት የምንፈጥረው የትኛው ጋር ነው ምክንያቱም ከባድ ሆኗል በጣም አሁን ላይ በጣም ካቅም በላይ የሆነበት ሁኔታ ነው ያለውና ይሄንን አሁን ለምሳሌ መጥፎዎቹን እንደምናጋልጠው ሁሉ በሚዲያ መጋለጣቸው ትክክል ነው በስርዓት አምንበታለሁ ይሄንን ነገርና እንደምናጋልጠው ሁሉ አዳዲስ ነፍሳት አሉ እኛ ችግር የለውም እውነቱን ስለምናቀው ማንጋ እንተን እንዳለ ስለምናቅ ራሳችንን ፕሮቴክት ማድረግ እንችላለን አዳዲስ የሚመጡ ሰዎች ግን ለነሱ ከባድ ነው የሚሆነው ማለት በተለይ የሆነ ፎልት ሲያዩ የሆነ እውነት ያልሆነ ነገር እንዳለ ሲሰማቸው ይባኬ ማድረግን ፕሮባቢሊቲያቸው በጣም ከፍተኛ ነውና በተለይ ደቡብ አካባቢ ይሄ ነገር በጣም በስቷልና የሆነ ሪከመንዴሽን የምታደርጉት ነገር አሁን ለምሳሌ እንደዚህ ብላችሁ ይሄ ትክክል ነው እንኳን ባትሉ አሲ ክርስቲያን መጽሐፍ ቅዱስን እንደሚያውቅ ሰው እንደዚህ አይነት ነገር ተጠቀሙ
ብላችሁም ሪከመንድ ብታደርጉ ምክንያቱም እንዳይጠፉ አዳዲስ ልጆች እንዳይጠፉ እኔ ስጋቴ ያ ነው ምክንያቱም መክሊታችንን ሳንጠቀምበት ጌታ እንዳይመጣ ይምጣ እንደምንለው አይደለም ማራናታ ቶሎና እንደምንለው አይደለም ያለንበት ሲቹዌሽን በጣም ነው የሚያስጠላው ቢመጣ ምን እንደምንሆን ፈጣሪ ይወቀው እያንዳንዳችንና ይሄንን ለማለት ያክል ነው ጊዜያችሁን ከበላው በጣም ይቅርታ አመሰግናለሁ እሺ ሳሌና አሁን መካነ ኢየሱስ እንዳለች ነግረሽኛል ቸርች ፖለቲክስ ሁሉም ቦታ አለ የአገልጋዮች እርስ በርስ ሽኩቻ የሙሉ ጊዜ አገልጋይ ለመሆን የሚደረግ ሽማግሌዎች ጋር ያለ መቀራረብ በመካነ ኢየሱስ ቄስ በሌላው መጋቢና ወንጌላዊ እንደዚህ አይነት ጦርነቶች አሉ ቤተክርስቲያን የሰዎች ስብስብ ህብረት እንደመሆኑ ብዙ ድካሞች ይኖራሉ ቤተክርስቲያን ውስጥ ለዚህ ደግሞ ከስጋ ድካም ጀምሮ እስከ መንፈስ ቅዱስ ስጦታ አጠቃቀም ከንቱነት ድረስ ወይም ደግሞ የተበሻቀጠ መንፈስ ቅዱስ ስጦታ አጠቃቀም ድረስ የቆሮንቶስ ቤተክርስቲያንን ማንሳት እንችላለን ከኛ ጋር አብራችሁ የእግዚአብሔር መንግስት ወራሽ ለመሆን ቅዱሳን ለመሆን የተጠራችሁ ብሎ የሚጠራቸው የቆሮንቶስ ምእመናን ነው ጳውሎስ መልሶ ከናቱ ጋር የተኛ ወይም ከእንጀራ እናቱ ጋር የተኛ ሌላ በፍርድ ቤት የፍቺና የተለያየ ኬዝ ዓለማዊ ፍርድ ቤት ላይ ቀርበው የሚከራከሩ የጳውሎስ ነኝ የአጵሎስ ነኝ የሚሉ በጸጋ ስጦታ አጠቃቀም ላይ በጣም መንፈስ ቅዱስን ስጦታ አቢዩዝ ያደረጉ ብዙ ሰዎች እንደነበሩ የቆሮንቶስ ቤተክርስቲያን ምእመናንን ይናገራልና እንደዚህ አይነት ነገሮች አሁንም ይኖራሉ ያኔም ሐዋርያቱ በነበሩበት ሰዓት ካሉ ማለት ነው ስለዚህ አሁን ላይ ደግሞ የኢትዮጵያ ወንጌላውያን ቤተክርስቲያናት በአጠቃላይ ፔንቴኮስታል የሆኑበት ነው እንግዲህ መካነ ኢየሱስ እንደምናቃት ሉተራን ናት ግን ስቲል እስካሁን ድረስ ኢትዮጵያ ውስጥ ሉተራኖች ውጪ እንዳሉት ሉተራን አይደሉም የኛ ሀገር ሉተራን የልሳን አጠቃቀሙን ብቲ ፕሮፌቲክ የሚባለው ነገር ብቲ በአደባባይ ነብይ ምናምን ብሎ ባይሾውም ግን ተመሳሳይ የሆነ አገልግሎቶች ተመሳሳይ የሆኑ ሩቲኖች አሉ እዛ ቸርች ውስጥ ቃልዮትን ብታነሺ ቃልዮት ቤተክርስቲያን ፔንቴኮስታል አይደለች ግን ተመሳሳይ አይነት ነገር የሚመጋገብ ነገር ተመለከቻለሽ ስለዚህ ህብረት ማድረግ ያለብን እዛው ቤተክርስቲያን ሆኖ ያን ነገር አንዳንድ ጉዳዩን ባለሞቅ መትጋት ባለሞቅ ልክ ነው በነቄስ በሊና እንደዚህ አይነት ተጽዕኖ ይገባባት መካነ ኢየሱስ ቤተክርስቲያን ልክ ነው እና ቀደም አንድ ወንድም ሳሙኤል ቱራ ያሻንደት እየጻፈችልሽ ነበር ይመስለኛል አዋሳ ያለው ወንድም ማለት ነው አቤላ ኢየሱስን እኔ እንደው ላወራት ነበር ምናልባት አዋሳ አካባቢ የምትገኙ ቅዱሳን ሎሌ የተባለች ቤተክርስቲያንን በመመገብ የሚታወቅ በጣም ስነ መለኮትም ምሁር ነው እጅግ በጣም ታማኝ መጋቢ ነው ላለፉት 3 አመታት የሮሜን መጽሐፍ በተከታታይ ያስተምራል እጅግ በጣም ብዙ ትርፋማ ትሆናላችሁ ባላችሁበት ሜንላይን ቸርች ሆናችሁ እዛ ቸርቾች ላይ እየተሳተፋችሁ ብትማሩ በጣም ተጠቃሚ ትሆናላችሁ የሚለውን ቀደም ስታወሪ ሪከመንድ ለማድረግ እያሰብኩ ነበርና ማለት የሆነ ያፈነገጠ መውጣት ምናምን ሳይሆን ባለሽበት ሆነሽ በአስተምሮ ደረጃ ዶክትሪኖችን ያስተምራል ተከታታይ እንደዚህ መጽሐፍትን ወስደዋል ለምሳሌ የሮሜን መልእክትን ማጥናት ከጀመሩ አይ ቲንክ አሁን 3 አመት ነው እኔ እንደው ለሪፈርነት በጣም ከዩቲዩብ ላይ ማጠናለውና እዛ ቤተክርስቲያን ብትሄጂ ትንሽ ጥሩ ነው ብዬ ሪከመንድ አደርጋለሁ ሰምተሻል እህታችን ማይክሽን ከፍተሽ የሄደሽ ታውቂያለሽ እዛ ቤተክርስቲያን አው ሐሳባችሁን እንዳላቋረጣችሁ ነው አው እከታተላለሁ እዛ ከኔ ቸርች በተጨማሪ አልወጣም ግን አልፎ እከታተላለሁኝና
አመሰግናለሁ። ለሌሎችም እንዲሆን ነው። እና ጤነኛ ሜንላይን ቤተክርስቲያን ውስጥ ቢሆን ሰው መክራለሁ። ቅድም እንዳልሽው የግለሰብ አዳራሽ ውስጥ ከምትሆኑ ጤናማ ቤተክርስቲያናት ውስጥ ብትሆኑ ከዛ ደግሞ እንደዚህ ወንድም ከጤናማ ቤተክርስቲያናት ደግሞ ወጥተው ጤነኛ የእግዚአብሔርን ቃል የሚያስተምሩ በታማኝነት የሚያስተምሩ ወገኖች ጋር ብትሄዱ ይጠቅማቸዋል ብዬ አስባለሁ ትምህርቱ ጤናማ ከሆነ። ከዛ ባለፈ ግን አንዳንድ አለ ራስን ለማበልጸግ ራስን ከፍ ለማድረግ ከነንተና መድረክ አልሰጥኝም በሚል ቸርች ገምሰው ቆርሰው ምናምን የሚወጡ ሰዎች ጋር ህብረት ባታደርጉ መልካም ነው ባይ ነኝ። እና ትንሽዬ ቸርች አይወደድም አሁን ላይ ብዙ ሰው የተደላደለና ትልቅ ቸርች ነው የሚፈልገውና አነስ ያሉ ቤት አብያተ ክርስቲያናቶች ውስጥ ያሉ ህብረቶች አነስ ያሉ በቁጥርም በምንም አነስ ያሉ ህብረቶች ውስጥ ህብረት ማድረግ አሪፍ ይመስለኛል። ምዕመኑንም በደንብ ታቆታላችሁ። ዋናው የቤተ ክርስቲያን ጉዳይ እኮ እንደው የዛ ውስጥ የህብረት ትሩፋት ነው። የቃሉን መካፈል የህብረት ትሩፋት ነው እንጂ በዋናነት ቃሉንም ለመከፋፈል አይደለም የምንገናኘው። በህብረት ነው። ህብረት ውስጥ ግን ቃል አለ። ህብረት ውስጥ ዝማሬ አለ። ወንድሞቻችንን ጋር በህብረት ለመቀመጥ ነው የምንሄደው ቤተክርስቲያን አብሮ ለመሆን ጌታም የሰጠን ኪዳን እሱ ነው። ሁለትም ሶስትም በስሜ በተሰበሰባችሁበት እኔ በዛ አገኛለሁ የመገኘት ኪዳን የሰጠን እግዚአብሔር በመካከላችን ይገኛል በስሙ በተሰበሰብንበትና ህብረት ውስጥ ቃል አለ ዝማሬ አለ አገልግሎት አለ መጽናናት አለ ትንቢት አለ በቃሉ በኩል ያለ የሆነ ትንቢት አለ። ይሄን ነገሮችን ከህብረት ውስጥ ተጠቅማላችሁና የምትወዱት ሰዎች ያሉበት ቤተክርስቲያን ህብረት አድርጉ። አነስ ያለች ቤተክርስቲያን ውስጥ ህብረት አድርጉ። ይሄ በጣም ጃይንት ቤተክርስቲያኖች ውስጥ ባትሆኑ መጣችሁ አልመጣችሁ ማንንም ሊያቃችሁ የማይችልበት አዳራሹ የተንቦረቀቀ ሲስተም የተንቦረቀቀ ነገር ውስጥ ባትገቡ ደስ ይለኛል። እንደዚህ አይነት ጤናማ ቸርቾች ውስጥም ትልቅ ቸርቾች ውስጥም ያላችሁ ሰዎች ችግር የለብንም ብትኖሩ ባላችሁበት። ግን አነስ ያለች ህብረት የበለጠ ለቤተ ክርስቲያኑ ለህብረቱ ፍቅር እንዲኖራቸው ያደርጋል። አንድ ነገር ልበላት እህቴን እኔ ያለው ግን እንደ ሐሳብ ማለት ግድ እንዲላችሁ መፈልገው ነገር በጣም ይቅርታ ብዙ ታይማችሁን እየወሰድኩኝ ነው። ማለት ሐዋሳ ላይ ታውቃላችሁ ብዙ ሐሰተኛ ነቢያት የሚወጡባት ከተማ ነችና ተራራ ላይ በተለይ በጣም በቃ እንጃ እንዲህ ነው ብዬ አልነግራችሁም። አስቆሟችሁ ነው የምሳ ምናምን የሚጠይቋቸው እና ማለት ቃሉ የሚሸጥበት ቦታ በስርዓት ያ ነው ቦታውና ፕሊዝ ጸልዩ ማለት ግድ እንዲላችሁ ፈልጋለሁ። ብዙ ሰዎች የሚጎሉበት ቦታ ነው ያ ቦታና ከእውነተኛው በጣም በፐርሰንት ዝቅተኛ ነው ሐሰተኛው በጣም ብዙ ነውና እንድጸልዩ አደራ ልላችሁ ነው። ተባረኩልኝ። በጣም አመሰግናለሁ።